ፓስዋርዱን አንናገርም። እሺ አታስቡ። ከብዙ ፈተናዎች ከብዙ ጭንቀቶች ያለፍን ሰዎች ነው። ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ጨረቃዎች እንግዲህ ዛሬ የተለመደ ስራቸውን ሸር አድርገውልናል። መቼም ዛሬ በተለቀቀው ቪዲዮም ስራ ነው ልትሉኝ አትችሉም። ስራ ነው ልትሉኝ አትችሉም። በተሻሉት መጠን ስራ እንደሆነ የሚሰሩት የሆነ ሂንት እያሳዩችሁ ነው ያሉት። ያው አንዳንዶች ግን የሌለ አክት ውስጥ ገብታችኋል፣ የሌለ ስድብ ውስጥ ገብታችኋል። ራስነታችሁን ያላችሁበትን ቦታ የረሳችሁ ሰዎች አላችሁና ዛሬ በተለቀቀው ቪዲዮ ላይ ሀይሚዬ ትክክለኛ ወደ ትወናው ውስጥ ገብታለች። ራሷን ሆነ ወደ ራሷ ሆነ ከነ ሩታ ከነ ጽጌ ምናምን እንዴት አድርገው ወንድ ልጅን ማማለል እንደሚችሉ አንድ ወንድ በስድብ ራሱን ዝቅ የሚያደርግ ራሱን የሚያዋረድ ወይም ለሌላ ሰው አሳልፎ የሚሰጥ ነገር ወይም እሷ ሌላ ወንድ አንጥታ ሌላ ስራ እየሰራች ወንድ ልጅን በማስቀናት በማጣጣል የእሱነቱን ክብሩን ዝቅ የሚያደርግ ነገር ስለሰራች እናንተም ስለሰራችሁ ያ ወንድ ተመልሶ ወደ እሷ ወደ ሀይሚ ወይም ወደ እናንተ ይመጣል የሚል አስተሳሰብ ያላችሁ ሰዎች ተሳስታችኋል። ሁላችሁም ማለት ይቻላል አብዛኞቻችሁ ይሄ ሰው አይሆንሽም፣ ተይው ሀይሚዬ፣ አንቺ እኮ አይመጥንሽም፣ ይሄ ቡታጅራ ይሄ ምናምን ጋርድ እያላችሁ ብዙዎች ከብሩክ ለማላየት በጣም የምትናገሩ ነገር አለና እኔ ሁሌም አድናቂያቸው ነኝ። ስማርት ናቸው፣ ጎበዝ ናቸው። የማንንም ይሄ የሚዲያ ጫጫታን አይሰሙም፣ በተግባር ያሳያችሁ ናቸው። እናንተ የሚሰሟችሁ እየመሰላችሁ የእናንተን በቃ መልእክት እናንተ ባላችሁ የሚንቀሳቀሱ እየመሰላችሁ ሁሌ አመቱ ሙሉ የምትጮሁ ልጆች አላችሁ። እኔ በጣም ግርም ነው የሚለኝ ቲክቶክ ላይ የዛሬ አመት ጀምራችሁ ላይቭ ላይ ዛሬም ላይቭ ላይ እየገባችሁ በቃ ስለ እነሱ ምጭሁ አላችሁ። እነሱ ግን የዛሬ ዓመት የነበረውን ቪዲዮቸውና አሁን ላይ ያሉበትን ቦታ አንድ ላይ ጎን ለጎን አድርጋችሁ ባላንስ አድርጉት። እጥፍ 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 ሄደዋል። እናንተ ግን ዛሬም እዛው ናችሁ። እና ዛሬ በተለቀቀው ቪዲዮ ላይ እንግዲህ የመግቢያ ኢንትሮ የሰራው ብሩክ ነው። ትናንት በተፈጠረው ነገር ሁላችንም እኔ ደብሮኛል፣ ደክሞኛል። ጠላቴ መላጣው ነው። ካሜራ ለምን ይዞ እንደመጣ አላቅም። እሱን አልለቀውም። ምን አይለኛ እኮ ሙድ ሲይዝ ነው። እሱን አልለቀውም። እሱ ካሜራ ይዞ ከሀይሚ ጋር ያለሁበት ቦታ መጣ እና አሳየ ሁሉንም ነገር። እንደምታዩት ይቺ ነፍሰ ጡር ሴት ቴክ መደረግ አለባት። ግን የተፈጠረውን ሁሉ ሁላችሁም አይታችኋል። ለማንኛውም አለ ትናንት የለበሰውን ሸሚዝ ነው እኮ የለበሰው። በቃ እኛ የመጨረሻ ፋራዎች ነን ለእናንተ አይደለም። ትናንት የለበሰውን ሸሚዝ ነው የለበሰው፣ ሱሪ ነው የቀየረው። በቃ እናንተ አራዳ ናችሁ። ሀይሚም ልብስ ነው የቀየረችው፣ ፀጉሯ እንደዛው ነው። ያችኛውን ልብስ ቀየረች። ከትናንቱ ዛሬ ደግሞ ፀጉሯ እንዴት አደረገችው? አጠፈችው ማለት ነው። ልብስ ቀየሩ፣ ወደዛው ነው የተቀረጸው። ኢዴት እየተደረገ ይሄ ተጣላም ብለው በአጠቃላይ ቪዲዮ ሲሰሩ 3 4 5 6 ቪዲዮ የሚለቀቅ ነው በአንድ የሚቀርጹት። ከዛ በኋላ እየቆራረጡ ነው ኢዴት እያደረጉ የሚለቁትና በቃ ሀይሚ ኢቪን የፀጉርሽን ስታይል እንኳን ቀየር ብታደርጊው፣ ያችም የፀጉር ስታይሏን እንኳን ቀየር ብታደርገው፣ ብሩክ ሙሉ ልብስን ብቀይረው። ለማንኛውም ልብሳችሁን ቀየራችሁና ሀይሚና ሊንዳ አውት ወጡ ከሆቴል። ብሩክ ትንሽ ሰከሰ። ዛሬ ሀይሚ ማግኘት ይፈልጋለሁ አለ። ሀይሚ እየመጣችና ከሀይሚ ጋራ በቃ ያወሩትን አወሩ። ሀይሚ በብሩክ ላይ ሙድ እንደመያዝ ነገር አረገች። ላይክ እንደ ነፍሰ ጥርም ነገር አረጋት። በብሩክ ላይ ሙድ ያዘች። ሙድ ስላችሁ ሙድ አይደለም፣ ለድራማው ውበት ነው፣ አቴንሽን እንዲስብ ነው፣ እናንተን ለማንጫጫት ነው። እንደዛ አይነት ነገር ነው ዩቱብን ባይዘው የሚፈልገው። ፋይል ላይ የሚወጣው እንደዛ አይነት ይሄ ጭቅጭቅ ስድብ ምናምን ሲኖረው ነው እንጂ በብሩክ ላይ ሙድ ይዛበት አይደል። አሁን ብሩክ በእኔ ላይ ታላገጫለሽ ምናምን ሲል አውቀው ነው፣ ከልቡ እንዳይመስላችሁ። ግን በቃ ዛሬ ኢቨን በተለቀቀው ቪዲዮ ስራ እንደሚሰሩ በግልጽ አልተረዳችሁም? ሀይሚ እንደዛ ጋው ላይ እንደዚ ቁጭ ብላ በጥጥ ብላ እኔ ምረዳል ውጭልኝ ሲላት እኮ እንደ ሌላ እኮ እንዲ ሀይሚን እናውቃታለን እኮ እኔ በጣም ነው የማውቃት። አሁን ጠዋት ላይ በሰራው ቪዲዮ ላይ ሀይሚን ስለማውቃት ነው ወደ ብሩክ ጋር ሄጄ ስለ ብሩክ አስተያየት የሰጠሁት። በጣም እንቁቅ ናት። ብዙ ጊዜ እንዴ ከነ ዳኒ ሮስት ጋር ስትሰራ እኮ ዳኒ እኮ የምር አፍቅሯት ነበር፣ የምር አፍቅሯት ነበረ በሚሰሩት መካከል። ግን እሷ ጥንቅቅ ስለሆነ ከዛ ውስጥ ወጣችና ከቅዱስ ጋር ለመስራት ቻለች ማለት ነው እንጂ እንደ ሌሎቹ ልጥፍ ልጥፍ ማለት ብፈልግ እኮ ዳኒ የምርም አፍቅሯት ነበረና ከሸገር ልጆች ጋር እንደዛ ክብብ አድርገው እንዴት ነው 200 ሰብስክራይብ ስገ እንዴት ነው ያከበሩላት? በቃ ከሸገር ልጆች መሀል ተገኝታ እንዴት አይኗን እንዳየዋት አላያችሁም? ከዛ መሀል ውስጥ ግን አረ ከዚህ ውስጥም አልገባም ብላ ነው ከዛ ውስጥ ወጣ። ያ ጨዋታ እንዳይቋረጥ ያ ድራማ እንዳይቋረጥ ግን ከቅዱስ ጋር ይቀጠለችውና ዛሬም እንደምታየው ሳክስ ነው የሰከሱብን። ምንም የተለየ ነገር የለም። አሁንም በጣም ዛሬም ልጅ ገምላችሁ በጣም የምታሳዝኑ አረብ ሀገር ያላችሁ ናችሁና ይችን ልጅ ልታመሰግኗት ይገባል። በትናንትናው ላባልዋት ምናምን ነገር በጣም ሙድ እያዛችሁ ነበር። አንድ ነገር ልንገራችሁ፣ ምናልባት የሰው ልጅ ስላልታጠበ አይደለም ላብ የሚያልበው፣ ስለታጠበን በተፈጥሮ ይሄ ላብ በቃ ላባ አሉ ሰዎች
የሚያልባቸው እንደዚሁ በተፈጥሮ የሚያልባቸው ሰዎች አሉ። ግን ላብን የሚቀንስ ነገሮች አሉ። የተለያዩ አሲዳማ የሆኑ ንጥረ ነገሮችን አሲዳማ የሆነ ሲትሪክ አሲድ ምናምን የሚባሉ እንደ ሎሚ፣ ሌሎችም ነገሮችን በመጠቀም መቀነስ ይቻላል ላብን። ግን አለመታጠብ አይደለም ላብ እንደዚህ የሚወጣው። የፈለገ ብትታጠቡ ላብ የሚያልባችሁ በሙቀት ምናምን ጊዜ ላብ የሚያልባችሁ ከሆነ ላብ ሲወጣ ያ የፈለገ ንጹህ ቢሆን ብብታችሁ ላብ ሲያልባችሁ የለበሳችሁት ልብስ ላይ ቅርጽ ያወጣል እንጂ ስላልታጠበች አይደለም ላብ ያላባት። በዛ አጋጣሚ እንደው እናንተ ጭንቅላት ቢኖራችሁ ኖሮ ማለት ነው ለሀይሚና ለብሩክ ብላ ነው እንደዚህ የምትሰደቡ። ምንም እንኳ እሷ ተከፍሏት ቢሆንም የጨረቃ ፋሚሊዎች ማለት እሳት ናቸው። በዚህ ውስጥ በጣም ተጠንቅቃ ነው ሁሉን ነገር ተነግሯት ነው ይህን ስራ መሰራውና ምን ያህል እንደምትሰደብ ምን ያህል እንደምትገጠጥ ምን ያህል በቃ ብሽሽቅ እንደሚያደርጓት ይህን ሁሉ ሸር አድርገውላት ነው የምትሰራው። እና እሷ ስትሰራ ደግሞ እነ ሀይሚ ምን ያህል ከፍ እንደሚሉ ሁላችሁም ቪዲዮቸው ምን ያህል ከፍ እንዳለ የሆነ ነገር መስራት ሲፈልጉ ነው እንደዚህ አይነት የሚያንጫጫ ነገር ይዘው የሚመጡት። እና እዩንም ልታመሰግኗት ይገባል እንጂ ልሰድቧት አይገባ። እፍ ብብቷ ምናምን ይሸጣል እንዴት አብረሃተኛ ምናምን እያልሽ አረብ ሀገር ያለሽ ሞታ ትበልጣችኋለች። በነገራችን ላይ እሷ በሀገሯ ያላትን ልብስ ለብሳ ከነዚህ ፌሚስት ዩቱበሮች ጋር የምትሰራው ለመለወጥ ነው፣ ለራሷም ጥቅም እነሱም እንዲጠቀሙ። አንቺ ግን በሰው ሀገር እየተሰደብ ትንሹ የ2 ዓመት የ3 ዓመት ልጅ ከፍ ዝቅ እያደረገ እየሰደበች ነው የምትሰሪው። ለምን አልነግርሽም እውነቱን? እናንተ አረብ ሀገር ያላችሁ ራሳችሁን ቆልላችሁ አሁን ይችን ስታጥላሉ ስስቁባት ምናምን ያለውና ሞታ ትበልጣችኋለች። ለምን ብትሉ በሀገሯ ባላት ነው የሰራችው። ስለሌላት ይሆናል እንደዚ አይነት ኢንፎርሜሽን ሌሙ ምናምን። ይሄ ላብ የሚያልባ ከሆነ ላብን የመቀነስ ነገሮች አሉ ለመቀነስ እንጂ ጭራሽ አያጠፋም። ላብ የሚያልባችሁ ሰዎች ላባችሁ በጣም እንዳያልባችሁ ለማቀነስ ይቻላል። የሆነ ሌሙ ምናምን መጠቀም ይቻላል። ግን እናንተ እንዳሰባችሁት ግን አይደለም። ልጅቷ ስላልታጠበች ትሸታለች ምናምን የሚባለው ነገር ሞታ ትበልጣችኋለች። ዛሬም ልንገራችሁ፣ ሞታ በሀገሯ ላይ ባላት እየተሰደበችንም እነሱን ሳፖርት ለማድረግ እሷም ለማግኘት እስከሆነ ድረስ። ከዛ በተረፈ ዛሬ በግልጽ ታይተዋል። በቃ በግልጽ ዛሬ ስራ መሆኑን በግልጽ በቃ ካልተረዳችሁ መቼም አትረዱ።